ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 4 2018 ዓ.ም በዛሬው መረጃ ሰዓታችን አዎንታ በርሲሳና ወገኔ ተከሰው የባንክ አካውንታቸው መታገዱን በተመለከተ፣ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ህወሓትና የፌዴራል መንግስቱን ለማደራደር መቀሌ መግባታቸውን በተመለከተ፣ ኤርትራና ግብጽ በኢትዮጵያ ላይ ስለጀመሩት አዲስ ዘመቻ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የፌዴራል መጀመሪያ ደረጃ ፍርድ ቤት በማህበራዊ ሚዲያ በተለይም በቲክቶክ እና በዩቲዩብ መድረኮች ላይ አዎንታ በርሲሳ በሚለው መጠሪያ በስፋት በሚታወቀው በአቶ ገዛኸኝ ተሬሳ ቤኛ እና በሌሎች ሁለት ግለሰቦች ላይ የተመሰረተውን የፍትሐብሔር ክስ ተከትሎ የባንክ አካውንታቸው እንዲታገድ ትዕዛዝ ማስተላለፉ ታውቋል። ይህ የፍርድ ቤት ውሳኔ ይፋ መሆኑ በሀገሪቱ ውስጥ በተንሰራፋው የሙስናና የማጭበርበር ወንጀል ሳቢያ ከፍተኛ ምሬት ውስጥ በሚገኘው የኢትዮጵያ ሕዝብ ዘንድ ከፍተኛ መነጋገሪያ አጀንዳ ሆኗል። ፍርድ ቤቱ ይህንን ጊዜያዊ እግድ ውሳኔ ያሳለፈው ተከሳሾቹ በማህበራዊ ሚዲያ ላይ ስም በማጥፋት የሞራል ጉዳት አድርሰውብኛል በማለት በቲክቶክ ለበርካታ ዓመታት ጠበቃ ከመሆኑ በፊት ጠበቃ ነኝ ሲል በነበረ በቲክቶክ ስሙ ዳጉላው በተባለ ግለሰብ በቀረበባቸው አቤቱታ መነሻነት እንደሆነ ለመረዳት ተችሏል። በፌዴራል መጀመሪያ ደረጃ ፍርድ ቤት የለሚ ኩራ ምድብ 8ኛ የፍትሐብሔር ችሎት በቀረበውና በመዝገብ ቁጥር 177550 በተመዘገበው በዚህ የክስ መዝገብ ላይ ከሳሽ አቶ ደጉ ታደለ ኮየራ ሲሆኑ ተከሳሾቹ ደግሞ አቶ ወገኔ አበበ ጸጋዬ፣ አቶ ሌዊ አሸናፊ ወዳጆና አቶ አዎንታ በርሲሳ በሚለው ስሙ የሚታወቀው አቶ ገዛኸኝ ተሬሳ ቤኛ ናቸው። ከሳሽ ለፍርድ ቤቱ ባቀረበው የክስ ማመልከቻ መሰረት ተከሳሾቹ በተለያዩ ጊዜያት በማህበራዊ ሚዲያ መድረኮች ላይ በፈጸሙት የስም ማጥፋት ድርጊት ምክንያት ለደረሰበት የሞራል ጉዳት በፍትሐብሔር ሕጉ መሰረት ተጠያቂ እንዲሆኑ ጠይቋል። በዚህም የከሳሽ ክብር፣ ማህበራዊ እሴትና መልካም ስም በማጉደፍ ላደረሱት ጉዳት በድምሩ 150 ሺህ ብር የካሳ ክፍያ እንዲከፍሉ የተጠየቀ ሲሆን ይህም እያንዳንዳቸው ተከሳሾች 50 ሺህ ብር እንዲከፍሉ የሚያስገድድ የክስ አቤቱታ ነው። ፍርድ ቤቱ የከሳሽን ማመልከቻና ከክሱ ጋር ተያይዞ የቀረቡትን የሰነድ ማስረጃዎችን በጥልቀት ከመረመረ በኋላ የዋናው ክስ ሂደት የመጨረሻ እልባት እስኪያገኝ ድረስ የከሳሽ መብትን ለማስጠበቅ የሚያስችል ጊዜያዊ የእግድ ትዕዛዝ ሰጥቷል። በዚህም መሰረት በእያንዳንዳቸው ተከሳሾች ስም በማንኛቸውም የሀገሪቱ የፋይናንስ ተቋማትና ባንኮች ውስጥ ከተቀመጠው ገንዘብ እስከ 50 ሺህ ብር የሚደርስ መጠን ታግዶ እንዲቆይ የችሎቱ ዳኛ ትዕዛዝ አስተላልፈዋል። ከዚህ የእግድ ትዕዛዝ በተጨማሪም ተከሳሾች በክሱ ላይ ያላቸውን ዝርዝር የጽሁፍ መልስ ይዘው እንዲቀርቡ ፍርድ ቤቱ መጥሪያ የላከላቸው ሲሆን ግራቀኙን አከራክሮ ለማየትና አስፈላጊውን የህግ ሂደት ለመከታተል ችሎቱ ቀጠሮ ይዟል። ይህ የህግ ሂደት በራሱ መደበኛ አካሄድ ያለው ቢሆንም በሙስናና በተደራጀ የማጭበርበር ወንጀሎች ምክንያት ከፍተኛ የኢኮኖሚና የስነ ልቦና ዋጋ እየከፈለ ላለው ምስኪኑ የኢትዮጵያ ህዝብ ግን ጉዳዩ ሌላ ትርጉም አለው። ዜጎች ወጥተው ወርደውና ጥረው ግረው ባፈሩት ጥሬ ገንዘባቸው ላይ በተቋማትና በግለሰቦች የሚፈጸምባቸውን ዘረፋ በዝምታ ለመመልከት በተገደዱበት በዚህ አስቸጋሪ ወቅት እነዚህ መሰል የማህበራዊ ሚዲያ አክቲቪስቶች የሚያደርጉት ጥረት የብዙዎች ብቸኛ ተስፋ ሆኖ መቆየቱ የአደባባይ ሚስጥር ነው። እነዚህ ግለሰቦች ከህግ በላይ ናቸው ወይንም አይከሰሱ ለማለት ባይቻልም በማህበራዊ ሚዲያ የሚሰሩት ስራ ግን ዜጎችን በተለያየ የማጭበርበር ዘዴዎች የሚበዘብዙ ተቋማትና ግለሰቦችን በአገር ውስጥ ሆነው ራሳቸውና ቤተሰባቸውን ለከፍተኛ አደጋ አጋልጠው መጋፈጣቸውና በደለኞችን ለህግ ማቅረባቸው እጅግ የሚያስመሰግን ተግባር ነው። ይህ አይነቱ የህብረተሰብ ተቆርቋሪነት በሀገሪቱ የፍትህ ስርዓት ውስጥ ትልቅ አጋዥ ኃይል ሆኖ ሊቀጥል የሚገባ መሆኑ አብዛኛው የኢትዮጵያ ህዝብ በጽኑ ያምንበታል። በተለይም አቶ ገዛኸኝ ተሬሳ ወይንም አዎንታ በርሲሳ የተባለው ግለሰብ ከዚህ ቀደም ከፊንቴክ የማጭበርበር ወንጀል ጋራ በተያያዘ ከ1400 በላይ ለሚሆኑ ምስኪንና ድምጽ አልባ ዜጎች እውነተኛ ድምጽ በመሆን ፍትህ እንዲረጋገጥ ራሱን ለአደጋ አጋልጦ ሲሰራ መቆየቱ የቅርብ ጊዜ ትውስታ ነው። እነዚህ ሶስት ተከሳሾች አይነኩም አይደፈሩም ተብለው የሚፈሩ የኢኮኖሚ አቅም ያላቸው ተቋማትና ባለስልጣናት የሚሰሩትን ስር የሰደደ ወንጀል በማጋለጥ ረገድ በሀገራችን ኢትዮጵያ የፍትህ ስርዓት ውስጥ ትልቅ ሚና እየተጫወቱ ይገኛሉ። በቅርቡም በአሚጎስ ቁጠባና ብድር ህብረት ስራ ማህበር ከፍተኛ አመራሮች የሚፈጸመውን ሙስና፣ ህገወጥ የገንዘብ ዝውውር ወይንም መኒ ላውንደሪ እና ተያያዥ ወንጀሎች በማጋለጥ ረገድ ያደረጉት አስተዋጽኦ እጅግ አስደናቂ ነው። የህብረት ስራ ማህበሩ ከፍተኛ አመራሮች ምንም አይነት ተቀማጭ
ቁጠባ ሳይኖራቸው የእያንዳንዱን ዜጋ የቁጠባ ገንዘብ መነሻ በማድረግ እያንዳንዱ አመራር በነፍስ ወከፍ እስከ 150 ሚሊዮን ብር የሚደርስ ያለ አግባብ መበደራቸው በይፋ ማጋለጣቸው ይታወሳል። ይህ አይነቱ ግልጽ ዘረፋና ሙስና በሀገሪቱ የኢኮኖሚ እድገት ላይ የሚያደርሰው ጉዳት ከፍተኛ በሆነበት በዚህ ወቅት እንዲህ ያሉ የህዝብ ድምጾች በህግ ሰበብ ማዳከም የሌቦችና የአጭበርባሪዎችን አቅም የሚያጠናክር እንዳይሆን የብዙዎች ስጋት ሆኗል። ስለዚህም የፍርድ ቤት ሂደቱ ፍትሃዊ በሆነ መንገድ ተመርምሮ የዜጎችን መብት በሚያስከብሩና ሙስናን በሚያጋልጡ ወገኖች ጥበቃ ሊደረግላቸው ይገባል የሚለው የብዙሃኑ ኢትዮጵያውያን ጽኑ አቋም ነው። በኢትዮጵያ የሰሜኑ ግጭት ማጠቃለያ ተደርጎ የሚወሰደው የፕሪቶሪያው የሰላም ስምምነት ዋና አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የአውስትራሊያ እና የእንግሊዝ ተወካዮችን ያካተተ ከፍተኛ የልዑካን ቡድን በመምራት ወደ መቀሌ ማቅናታቸው ታውቋል። ይህ የልዑካን ቡድን ጉዞ በሰሜኑ የሀገሪቱ ክፍል የተፈጠረውን ወቅታዊ ውጥረቶችና የስምምነት አፈጻጸም ተለዋዋጭ ሁኔታዎችን አስመልክቶ ከትግራይ ክልላዊ መንግስት አመራሮች ጋር ለመምከር ያለመ መሆኑ ቢገለጽም በክልሉ ውስጥ እየታየ ካለው ወታደራዊ እንቅስቃሴና የሀገር ውስጥ እውነታ ጋራ ተዳምሮ በብዙዎች ዘንድ ትልቅ ጥያቄና ስጋትን ፈጥሯል። የሰላም መልእክተኞች መቀሌ በገቡበት በዚህ ዕለት በክልሉ ውስጥ ህወሓት ወታደራዊ አፈሳና ምልመላን አጠናክሮ መቀጠሉ የአደባባይ ምስጢር ሆኗል። ይህ በአንድ በኩል የሰላም ድርድር፣ በሌላ በኩል ደግሞ ለጦርነት መዘጋጀት የሚመስለው አያያዝ በጦርነት ሳቢያ ከፍተኛና መራር ዋጋን ለከፈለው የኢትዮጵያ ህዝብ ሌላ የስነ ልቦና ጫናና የስጋት ድባብን ደቅኗል። በተለይም በወንድማማቾች መካከል በሚደረግ ትርጉም አልባ ጦርነት ውስጥ ልጆቻቸውን አካላቸውንና ንብረታቸውን ለሚያጡ ምስኪን ዜጎች ይህ ሁኔታ እጅግ አሳሳቢና ልብ ሰባሪ ክስተት ሆኖባቸዋል። ጉዳዩን በጥልቀት ለሚታዘበውና የጦርነቱ መዘዝ በኪሱና በቤተሰቡ ህይወት ለሚከፍለው ኢትዮጵያዊ በሁለቱ አካላት መካከል ያለው ዋነኛ ችግር ፖለቲካዊ መሆኑ በግልጽ ያምናል። ከዚህ ቀደም ወገኔ ተገፋ፣ መሬቴ ተወሰደ፣ መብቴ ተረገጠ የሚሉ የተለያዩ የፖለቲካ ዲስኩሮችና ትረካዎች ህዝብን ለጦርነት ሲቀሰቅሱ የነበሩ ወገኖች ዛሬም ቢሆን ለሀገራዊና ለውስጣዊ ችግሮቻችን ዘላቂና ፖለቲካዊ መፍትሄ ከመፈለግ ይልቅ የውጭ ኃይሎችን አደራዳሪነት በመጠበቅ ላይ መሆናቸው ያሳዝናል። አገር ውስጥ በርካታ የተከበሩ የሃይማኖት አባቶች፣ ታዋቂ ግለሰቦችና የሀገር ሽማግሌዎች እያሉ ልክ እንደ ትላንቱ የፕሪቶሪያው ስምምነት ሁሉ ዛሬም የፌዴራል መንግስቱም ሆነ የትግራይ አመራሮች የውጭ አሸማጋዮችን መምረጣቸው የሀገር በቀል የግጭት አፈታት እሴቶቻችንን ያኮሰሰ ድርጊት ነው። ይህ አካሄድ በሀገር ውስጥ ያሉ መንፈሳዊና ማህበራዊ መሪዎች የተሰጣቸው ዝቅተኛ ቦታና ተሰሚነት ማጣትን በግልጽ ያሳያል። ምንም እንኳን ሽምግልናው በማንም ይሁን በማን መካሄዱ ዋናው ቁም ነገር ባይሆንም ትልቁና ዋናው ነጥብ ግን ሁለቱ ተፋላሚ ወገኖች የህዝብን እልቂትና የሀገርን ውድመት ከግምት ውስጥ ባስገባ መንገድ እውነተኛና ሰላማዊ ድርድር ማድረግ መቻላቸው ነው። ሁለቱ ወገኖች በውጭ ዲፕሎማቶች ፊት ከመቅረባቸው በፊት የዓለም መሳቂያና መሳለቂያ ያደረገንን ያንን አስከፊ ደም አፋሳሽ ጦርነት ቆም ብለው ሊያስታውሱት ይገባል። ያ አውዳሚ ጦርነት ከተጠናቀቀ በኋላም ቢሆን ችግሮቻችንን በራሳችን ሽማግሌዎች ብንመክር፣ እርስ በእርስ ብንደማመጥና የጋራ መፍትሄ ብናበጅ ለት ኑሮ ዛሬ ላይ ሌላ አዲስ ውጥረት በር ባልተከፈተለት ነበር። በአሁኑ ወቅት በሁለቱ አካላት መካከል ያለው የፖለቲካ ልዩነት ጥርጣሬ መፍትሄ ካልተሰጠው ዳግም ሊቀሰቀስ ከጫፍ የደረሰው ውጥረት ወደ ከፋ ግጭት ሊያመራ እንደሚችል መገመት አያዳግትም። ካለፈው የሰሜኑ አውዳሚ ጦርነት የተረዳነው ታላቅ እውነታ ቢኖር የፖለቲካ ልሂቃን ልዩነቶቻቸውን በጠመንጃ አፈሙዝ ለመፍታት በሚያደርጉት እልህ አስጨራሽ ትግል ውስጥ ሁልጊዜም ቀጥተኛ ሰለባ የሆኑ በሁለቱም ወገን ያሉ ምስኪን ኢትዮጵያውያን መሆናቸው ነው። መሪዎችና የፖለቲካ ልሂቃን ውሳኔያቸውን ሲያሳልፉ ወይንም ለጦርነት ሲያቅዱ ህይወታቸውን አደጋ ላይ አይጥሉም። ዋጋውን የሚከፍለው ግን ደሃ ገበሬ፣ እናቶችና የወደፊት ተስፋቸው የሚጨልምባቸው ወጣቶች ናቸው። ስለሆነም አሁን እየታየ ያለውን የባዕዳን ዲፕሎማቶች አሸማጋይነትና በውስጥ የሚካሄዱ ወታደራዊ ምልመላዎች አገሪቱን ወደ ሌላ አዙሪት ውስጥ ከመክተታቸው በፊት ሁለቱም ወገኖች ካለፈው ስህተት ተምረው ወደ እውነተኛ ሰላም መምጣት ይኖርባቸዋል። ይህ ጦርነት ትርጉም የለሽ ወንድማማቾችን የሚያጨራርስና የሀገርን የጀርባ አጥንት የሚሰብር በመሆኑ ከቀቢጸ ተስፋ የፖለቲካ አካሄድ ወጥተው ለሰው ልጅ ህይወት ቅድሚያ በሚሰጥ መልኩ ፖለቲካዊ መፍትሄ በአስቸኳይ ሊበጅለት ይገባል። ለዚህ ደግሞ የውጭ ኃይሎች ግፊት ብቻ ሳይሆን የገዛ ወገኑን እልቂት የሚጸየፍና የህዝብን እንባ የሚያብስ የውስጥ ቁርጠኝነት የግድ ያስፈልጋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከፍተኛ የልዑካን ቡድናቸው በግብጽ ካይሮ አስተዳደር ስር በከፍተኛ ወጪና ዘመናዊ ቴክኖሎጂ በመገንባት ላይ የምትገኘውን አዲስቷን የአስተዳደር መዲና እንዲሁም
የተለያየ የህዝብ አገልግሎት መስጫ ተቋማትን በዛሬው ዕለት በይፋ መጎብኘታቸው ተገልጿል። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ይፋ እንዳደረጉት ከሆነ ይህ የልዑካን ቡድን ይፋዊ ጉብኝት በዋናነት ያተኮረው በካይሮ አዲሲቷ ከተማ ውስጥ በስፋት እየተገነቡ ባሉ ግዙፍ የከተማ ልማትና የቴክኖሎጂ ፕሮጀክቶች ላይ ነው። ከዚህም ምልከታ መርሃ ግብር ጎን ለጎን በሁለቱ አገራት መሪዎችና ከፍተኛ ባለስልጣናት መካከል በተደረጉ የሁለትዮሽ ውይይቶች ግብጽና ኤርትራ መካከል ሊኖር ስለሚችለው ሰፊ የትብብር መስክ በስፋት መምከሩንና ለወደፊት ስልታዊ ግንኙነቶች አዲስ ምዕራፍ መከፈቱን ሚኒስቴሩ አክለው ገልጸዋል። ሆኖም ይህ የፕሬዝዳንት ኢሳያስ የካይሮ ጉብኝትና የመሰረተ ልማት መልከታ ከተራ ዲፕሎማሲያዊ ጨዋታና ከመደበኛ የሁለትዮሽ ግንኙነት እጅግ የዘለለ መሆኑን በአዲስ አበባ የሚገኙ የፖለቲካ ምሁራንና የደህንነት ተንታኞች በስፋት እየተወያዩበት ይገኛል። ይህ እንቅስቃሴ ለአፍሪካ ቀንድና ለአጠቃላይ የቀይ ባህር አካባቢ ጥልቅ የሆነ የጂኦፖለቲካና የስትራቴጂክ ትርጉም ያዘለ መሆኑ ግልጽ ነው። በመጀመሪያ ደረጃ ኤርትራ በቀይ ባህር አዋሳኝ የባህር መስመርና የዓለም አቀፍ የንግድ መተላለፊያ ላይ ያላትን ስትራቴጂካዊ ምድራዊ አቀማመጥና ግብጽ በስዊዝ ካናል በኩል ያላትን የኢኮኖሚና የብሔራዊ ደህንነት ፍላጎት የሁለቱ አገራትን ትብብር በአዲስ መልክ እንዲያንሰራራ እያደረገው ይገኛል። በተለይም በአሁኑ ወቅት በጎረቤት ሱዳን ምድር እየተካሄደ ያለው የቀጠናውን ሰላምና መረጋጋት እያደፈረሰ ያለው አውዳሚ የእርስ በርስ ጦርነት እንዲሁም በአፍሪካ ቀንድ አካባቢ የሚስተዋሉ አዳዲስ የፖለቲካ ትኩሳቶች ሁለቱ ሀገራት የጋራ የደህንነትና የፖለቲካ አቋም ለመያዝ እንዲገደዱ እያደረጋቸው መሆኑን ከዚህ የካይሮ ጉብኝት በስተጀርባ በግልጽ መረዳት ይቻላል። በሌላ በኩል በሁለቱ ወገኖች ይፋዊ መግለጫዎች ላይ በቀጥታም ሆነ በተዘዋዋሪ ባይነሳም ግብጽ ከኢትዮጵያ ጋር በታላቁ የህዳሴ ግድብና ዓለም አቀፍ ህጋዊ ስምምነቶች ዙሪያ ያላትን ያልተፈታ ውዝግብ የዚህ ዲፕሎማሲያዊ እንቅስቃሴ ሌላኛና ዋነኛ የጉዳዩ አካል መሆኑን መካድ አይቻልም። የኢትዮጵያ ብሔራዊ ጥቅምና ቀጠናዊ ሚና መነሻ በማድረግ የፖለቲካ ተንታኞች እንደሚሞግቱት ከሆነ ካይሮ ከአስመራ ጋራ የምታደርገው የጠበቀ ወታደራዊ የደህንነትና የስትራቴጂ ትብብር በአዲስ አበባ ላይ የዲፕሎማሲና የስነ ልቦና ጫና ማሳደሪያ አድርጋ ልትጠቀምበት ትፈልጋለች። ግብጽ በአፍሪካ ቀንድ አካባቢ የምታደርገው ማንኛውም ስልታዊ እንቅስቃሴ ከህዳሴ ግድብና ከአባይ ወንዝ ፍሰት ፍላጎቶቿ ጋራ በቀጥታ የተገናኘ በመሆኑ ከአስመራ ጋራ የሚደረጉ ወዳጅነቶች በኢትዮጵያ ላይ የተዘዋዋሪ ተጽዕኖ መፍጠሪያ ስልት እንደሆነ በአዲስ አበባ በኩል በንቃትና በከፍተኛ ጥንቃቄ የሚታይ ጉዳይ ሆኗል። የደህንነት ባለሙያዎች እንደሚሉት ከሆነ ይህ ስምምነት የወደፊት ወታደራዊና የደህንነት ትብብርን በኢኮኖሚና በልማት ስም ለመሸፈን የተደረገ የዲፕሎማሲ ቋንቋ ሊሆን ይችላል። በተለይም በቀይ ባህር አካባቢ የጋራ የባህር ኃይል ስምምነት ወይንም የደህንነት መረጃ ልውውጥ ለማድረግ የታለመ ሊሆን እንደሚችልና ይህም በኢትዮጵያ የባህር በር ፍላጎትና ቀጠናዊ ደህንነት ላይ የራሱን የሆነ እንድምታ ሊኖረው እንደሚችል ይገመታል። እነዚህ ተከታታይ የካይሮና የአስመራ ክስተቶች በአፍሪካ ቀንድ ውስጥ የኃይል ሚዛኑን ዳግም ለመቅረጽና አዲስ የህብረት ግንባታዎችን በመፍጠር የኢትዮጵያን ቀጠናዊ ተሰሚነት ለመቀነስ የሚደረግ የረጅም ጊዜ ስልታዊ ሩጫ አካል መሆናቸው አያጠራጥርም። የኢትዮጵያ መንግስት በአካባቢው አስተማማኝ ሰላምና መረጋጋትን ለማስፈን በሱዳን ቀውስ ዙሪያ የአፍሪካ ህብረት መፍትሄዎችን ለመደገፍና በቀጠናዊ የኢኮኖሚ ትስስር ላይ በትጋት እየሰራ ባለበት በዚህ ወቅት አሁን ላይ እየታየ ያለው የአስመራና የካይሮ የጠበቀ መቀራረብ የነገን የአፍሪካ ቀንድ ፖለቲካ ይበልጥ ውስብስብና በቀላሉ የማይገመት ወደሆነ አዲስ ምዕራፍ ሊወስደው እንደሚችል አመላካች ነው። በመሆኑም ኢትዮጵያ በእነዚህ ፈጣን ቀጠናዊ ለውጦች ዙሪያ ያላትን ብሔራዊ ጥቅምና ዲፕሎማሲያዊ ዝግጁነት በከፍተኛ ንቃትና ብልሃት ማሳደግ እንደሚገባት የፖለቲካ ተንታኞች በስፋት ያሳስባሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።